አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና ተከበራችሁ ወደ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። ሰላማችሁ በዚህ ተረፍ ይበልልኝ። ዛሬም በአዲስ ቪዲዮ ከች ያለው ማሻአላህ በጉጉት ስትጠብቁት ስትመኙት የነበረው የሩታና የአብርሽ ሰርግ እንግዲህ ተቃርቦላችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዋው ዋው በጣም ደስ ስላለ እንግዲህ ሩታዬ ቬሎ መረጣ ላይ ናት። ዋው ሲያምርባት ማሻአላ ተባረከላ ብለናል። እንግዲህ አው ቀኑ ቢሎ ደግሞ አላህ ብሎ ቀኑ ደርሶ እንግዲህ ሰርጋችሁን ለማየት ያብቃን። እንግዲህ ዛሬ ያው ቬሎ መርጣችኋል። ቬሎ ሲያምርብሽ ዋው ደስ ስላል እንግዲህ ሁላችሁም ይሄን ቀን ያው በጉጉት ስትጠብቁት ነበረ፣ አብዛኞቻችሁ ማለት ነው። እንግዲህ ያው እንኳን ደስ አላችሁ ለመዳም ቅመሞች። እንግዲህ ሩታ ካልመጣች እንግዲህ ራሳችንን ያመናል ለምትሉ ማለት ነው። ይኸው እንግዲህ ፈታ ዘና እያሉ ነው አብርሽና ሩታ ማለት ነው። ዋው ከምር በጣም ደስ ይላል። እንግዲህ ቀኑ ብሎ ደግሞ ዱባይ ሄዳችሁ ሰርጋችሁን ለማየት ጓግተናል። ሁላችንም በጉጉት ላይ ነው ያለ ነው። በጣም ይገርማል። እንግዲህ ያው ምክንያቱም ብዙ ሰው ሲመኘው የነበረው ብዙ ሰው ሲጣሉም ሲጨቃጨቁም በእነሱ መጨቃጨቅ መጣላት እንግዲህ በጣም ስታዝኑም ነበረ እና እንኳን ደስ አላቸው፣ እንኳን ለዚች ቀን አበቃቸው። ምክንያቱም ያው አንድ የተዋደደ ሰው ቶሎ ሲጋባ ነው መፍትሄ የሚሆነው። ካልሆነ ግን አው በመሀል ሸይጣንም አለ፣ የጓደኛ መጥፎም አለ። ስለዛ አው ጭቅጭቅ አይጠፋም እና ምንም ቢሆን ሰው አብሮ አንድ ላይ ሲሆን ደስ ይላል ማለት ነው። እንኳን ደስ አላችሁ። ዋው ደስ ይላል። ዋው መብሩክ 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 ብለናል። እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ። እንግዲህ ያው ቬሎን ስለለበሳችሁ ነው፣ ቀለበት ገና አላደረጋችሁም። ቀለበቱን ቀን ግን ያው ሁላችሁም በጉጉት እንደጠበቃችሁት አልጠራጠርም። ሙሉ እምነት አለኝ። ከምራው ደስ ይላል ማለት ነው። ከስንት ጭቅጭቅ በኋላ ከስንት ንዝንዝ በኋላ ደግሞ ለዚህ ወግ ማረግ ማብቃታችሁ ያው በጣም የሚያስደስት ነገር ነው። ማንኛውም ሰው ቢሆን ከሸይጣን ውጪ የሚደሰት ነገር ነው። ምክንያቱም ሰው ያው ተጣልቶ ከዛ ተመልሶ ታርቆ ለዚህ መብቃት በጣም የሚያስደስት ነገር ስለሆነ ትዳርም ደግሞ ጥንድ መሆን ያስደስታል ማለት ነው። ተለያይቶ ከሚኖር አንድ ሰው ከተዋደደ አይቀር ተጋብቶ አንድ ላይ ቢሆኑ ምክንያቱም ለሁሉም ደስታ ይፈጥራል ማለት ነው። ለወንድም ቤተሰብ፣ ለሴትም ቤተሰብ፣ ለጓደኛም፣ ለዘመድም ስለዛ ደስታ ነው የሚፈጥረው እና እንኳን ደስ አላችሁ። የተፋቀረ የተዋደደ ሁሉ እንግዲህ ይጋባ ማለት ነው። አመጣም አይኖርም ኢሎ ገፍራን ቀለም መሳሙጆች እናም ይቅርታ በመሀል እንግዲህ በመሀል ሰው ገባብኝና ቪዲዮን አቋረጥኩት ማለት ነው። ወደ ቤተሰቦቼ እንኳን ደስ አላችሁ በድጋሚ። እኔ ደስ ብሎኛል በበኩሌ። ከምር ሲጣሉ ሲጨቃጨቁ ሁሉም ሰው ተከፍቶ ነበርና አሁን ደግሞ ሲጣሉ የሰርጋቸውን ቀን ቆርጦ አሁን ቬሎ መረጣ ላይ ናቸው። ዋው 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 ከምር በጣም ደስ ብሎኛል። እንግዲህ እንኳን ደስ አላችሁ በድጋሚ። ያምራል ማለት ነው። አብርሽ እንግዲህ ያው እሱን እየመረጠ ያለው ዋው ጀግና ነው። አብዛኛው ጊዜ ወንድ ብር ሰጥቶ ሴት ስትመርጥ ነበር። ዛሬ ግን ያው አብሮ እየመረጡ ነው ያለው። እናም እና ኢሳቅም አሉ ማለት ነው። በጣም ደስ ይላል። እንግዲህ የሴት ጓደኛ የለ እንደ አብርሽ ተባባሪዎች ብቻ ነው አለ ሩታ። እንግዲህ የአንቺ ተባባሪዎች ሚዜዎችሽ የት አሉ ማለት ነው። እንግዲህ ለዚህች ቀን ስላበቃችሁ ስላደረሳችሁ በጣም ደስ ብሎናል ማለት ነው። ኢንሻአላህ አላህ ብሎ ደግሞ ተጋብታችሁ
ወግ ማድረጋችሁ ለቤተሰቦቻቸው ስታሳዩ ደግሞ በጣም ደስ ይላል ማለት ነው። ትዳር በቤተሰብ መሀል ሲሆኑም በጣም ያምራል፣ በጣም ደስ ይላል። ስለዛ እንኳን ደስ አላችሁ ማለት ነው። በጣም ደስ ይላል እና ወደ ቤተሰቦቼ ያው ላይክ ማድረግ ሼር ማድረጋችሁን አትርሱ። በቅንነት ሼር አድርጎ አብረን ተባብረን አንደግ እላችኋለሁ ማለት ነው። ለሩታና ለአብርሽ አድናቂዎች፣ ተመልካቾች ለሁላችሁንም ማለት ነው። ያው ዘይት አምጡ ስትባሉ ማለት ኮሎሮክስ እንደምታመጡ ማለት ነው። እንግዲህ ያው በእነሱ ፍቅር አብዳችሁ ነው ይሄን ሁሉ እያደረጋችሁ አላችሁት። ስለዛ እንኳን ደስ አላችሁ ለእናንተ ማለት ነው። ምክንያቱም ያው የአንድ ኢትዮጵያዊ ደስታ የእኛም ደስታ ነው አይደል ውዶች። በነገራችን ላይ ቁም ነገር ስናወራ የአንድ ኢትዮጵያዊ ሀዘን ያው የሞላ የኢትዮጵያ ሀዘን ነው። የአንድ የኢትዮጵያዊ ደስታ ደግሞ የሁሉም ኢትዮጵያዊ ደስታ ነው። እኔ በበኩሌ እንደዛ ነው የሚያየውና አብረሽም ሆነ ሩታ ያው እሱም ወንድማችን ነው፣ እሷም እህታችን ናት። ስለዛ በወግ ማድረግ ሲጋቡ በጣም የሚያስደስት የሚያስደንቅ ነገር ነውና ያላገቡትም የሚመኙት ነገር ነው። ያገቡትም ደግሞ ላሳ ሊያደርግላቸው በተለይ ላላገቡት የሚመኙት ነገር ስለሆነ በጣም ደስ ይላል። ትዳር ጥሩ ነገር ነው። ስለዚህ ሁላችንም ወደ ትዳር ውስጥ ስንገባ ነው የትዳርን ምንነት የምናውቀው እና ዝም ብሎ አንድ ሰው ኒካ አሰረ ተዋደደ አይደለም። በቃ ከተጋባ ከተዋደደ ኒካ ማሰር አንድ ነገር ሆኖ ግን ያው አንድ ላይ መሆኑ ደግሞ የበለጠ ደስታን ደብል ደስታ ነው የሚፈጥረው እና አንድ ሰው ተዋዶ ሲኖር ብዙ ጭቅጭቆች ብዙ አልባሌ ነገሮች ይሰማሉ። በመሀል አልባሌ ንግግሮችም ይኖራሉ እና ስለዛ ለዛ መፍትሄ ምንድነው? ሰው አብሮ ሲኖር አንድ ላይ ወጥቶ ሲገባ ነው የበለጠ ፍቅርም የሚጨምረው ማለት ነው። ግን እንደዚህ ተዋደን እያለን በቃ ምንም ያው በስም የእሱ እሷ የእሱ ናት እሱ የእሱ አፍቃሪ ናት በሚለው ከሆነ ግን ያው ብናፈቅርም ያው ከጊዜ በኋላ ደግሞ ጭቅጭቅ አይጠፋም እና በጓደኛም ይሁን በምንም በቤተሰብም ስለዛ አንድ ላይ መሆኑ ደግሞ በጣም ያስደስታል። እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ። ያው ከዛ ጭቅጭቅ ሁሉ ወጥታችሁ ተፋተን ተጣላን ታረቅን ብላችሁ ከስንት መከራ በኋላ ደግሞ ዛሬ እንግዲህ ያው የሰርጋችሁን ቀነ ቀጠሮ ቆርጣችኋል። ያችን ቀን ደግሞ አላህ በሰላም ያደርሳችሁ እኛንም ያደርሰን ማለት ነው። ምክንያቱም ዋናው ሰላም ነገር ነው፣ ዋናው ጤና ነው። ስለዛ እስከዛ ግን ያው በሰላም ያደርሳችሁ። ያችን ቀን ደግሞ እኛም በጉጉት እንጠብቃታለን። ያው ቀኑን ይፋ ብታደርጉልን እንግዲህ ያው ቬሎ ገዝተን ለሰርጉ እንዘጋጅ ነበር፣ ግን ቀኑ ይፋ አላደረጋችሁም። ምንም ማድረግ አይቻልም። በተለይ ዱባዮች ገዝታችሁ አዘጋጁ። ቬሎ ምናምን ለእናንተ ቅርብ ስለሆነ ገዝታችሁ አዘጋጁ። እኛው ምናልባት ቀጣዩ ሰርግ ኢትዮጵያ ሲሆን ደግሞ እኛ እናዘጋጃለን። ዱባዮች ፋብትን ብላችሁ ጠብቋቸው ማለት ነው። የእነሱ ደስታ የሚያስደስታችሁ፣ የእነሱ ደስታ የሚያስደስታችሁ በቃ ምክንያቱም የእነሱ ደስታ የማያስደስተው የለም ብዬ አልልም። ምክንያቱም ይሄን ያክል ብዙ ተጨቃጭቆ ብዙ ወጥቶ ወርዷል እና በቃ ትዳር ማንኛውም ነገር ያለ ትግል አይገኝም። ስለዛ በጣም ደስ ይላል ማለት ነው። ከብዙ ውጣ ውረድ በኋላ ደግሞ ያው ያ ነገር ሲሳካ በጣም ደብል ደስታ ነው የሚሆነው። እንኳን ደስ አላችሁ አብርሽና ሩታዬ። ፍቅራችሁን ዘላቂ ያደርግላችሁ። ዋናው ነገር ፍቅር መጋባት ብቻ አይደለም፣ ዘላቂ ሲሆን ነው ደስ የሚለውና እስከ መጨረሻ ያደርግላችሁ እንላለን ማለት ነው። ይህን ደስታ እስከ መጨረሻ ጭቅጭቅ ግን አንፈልግም። በነገራችን ላይ ተጣላን ምናምን የሚል ነገር ከሆነ በጣም ይደብራል እና እንግዲህ ደስታችሁ ደስታችን ነው እላችኋለሁ።
ወይኔ ቄኖች የሩታ የሚዲያ ድምቀት እንኳን ደስ አለሽ የኛ መልካም ማለት ነው። እና ውድ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ክበሩልኝ። ባወዳችሁ ፈቅዳችሁ መታችሁ ስለምታበረታቱኝ መልካም መልካም እህቶች አመሰግናችኋለሁ ከልብ 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 ማለት ነው። ለእናንተ ያው ቃላት የለኝም። ክበሩልኝ፣ አላህ ይስጣችሁ ማለት ነው። ያው ለቤቴ ደግሞ እንግዳ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሁሌም የሚለቃቸው ቪዲዮ እንዲደርሳችሁ የደወል ምልክትን ተጫኑ ማለት ነው። ያው ነባሮቹ ቂኖቹ ሽር ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ ጻፍ በማድረግ አበረታቱን ማለት ነው። ምክንያቱም አንድ ሰው ያው ጥሩም ነገር ስራ መጥፎ ያው አስተያየት ሲሰጠው ነው። አስተያየት ያስተምራል። በቃ አለ አይደል? አስተያየት ሲሰጥ ይሄ መጥፎ ነው ይሄ ጥሩ ነው ሲባል የሰው ልጅ ያው ይሰማል ማለት ነው። ስለዚህ እርስ በራሳችን እንደጋገፍ አብረን እንደግ እላችኋለሁ። ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ ይሁን እያልኩኝ የዛሬው ቪዲዮ በዚህ ያበቃል። በቀጣይ በሌላ በአዲስ ቪዲዮ እስከምንመጣ ድረስ ቸር ሰንብቱልኝ። ሰላም አለይኩም።